የ69 ሚሊዮን ዜጎች ሀገር የሆነችው ታይላንድ ተገልጸው በማያልቁ መልካም ነገሮች የተሞላች ብትሆንም ሁልጊዜ መልካም ስሟን የሚያበላሽባት አንድ የሴክስ ቱሪዝም የተባለ የቱሪዝም ዘርፍ አላት። የሴት እንስቶች ገላ ልክ እንደ ዘይትና ስኳር የሚቸበቸብበት፣ ገንዘብ ያለውም ሰው የፈለገውን እንስት ሸምቶ የሚገባበት ዕውቅ ገበያ። ባንኮክ በቅንጡ ሞሎቿና በሕክምና ቱሪዝም የምትታወቅ የታይላንድ ዋና ከተማ ስትሆን በማንኛውም የዓለም ክፍል እንዳለው ሁሉ በባንኮክና በአብዛኞቹ የታይላንድ ከተሞች ሴተኛ ዳሪዎች ይገኛሉ። ሆኖም ከታይላንድ አልፎ በመላው ዓለም በሴክስ ቱሪዝም ማዕከልነቷ የምትታወቀውና 80% ገቢዋን በሴክስ ቱሪዝም ሴክተር የምታገኝ አንድ የታይላንድ ከተማ አለች። ፓታያ ትባላለች። በዛሬው ቪዲዮ ከባንኮክ በስተደቡብ ምስራቅ 147 ኪሎ ሜትሮችን ርቃ ወደምትገኘው የደቡብ ቻይና ባህር ዳርቻ ከተማ ወደ ሆነችው ፓታያ እናቀናለን። የታይላንድ የሴክስ ቱሪዝም እሳት ቢሆን ምድጃው ላይ የተጣደችው ደግሞ ፓታያ ከተማ ነች። ለእያንዳንዱ ችግሮቻቸው ምዕራባውያንን በተለይም አሜሪካንን የሚወቅሱና የሴራ ትንታኔ በማስቀመጥ ከችግራቸው ማምለጫ አድርገው የሚጠቀሙ መኖራቸው እውን ቢሆንም አሁን የምነግራችሁ እውነት ግን በመረጃ የተደገፈና በጥናት የተረጋገጠ ሀቅ ነው። በአጠቃላይ ታይላንድ በተለይም ደግሞ በእሳቱ የምትቃጠለው ፓታያ ከተማ ጭራሽ አይተውም ሰምተውም ወደማያውቁት የሴክስ ቱሪዝም ድንገት ተንደርድረው የገቡት በታላቁ አሜሪካ ሴራና ሸፍጥ ነው። የነገሩ ጅምር በ1950ዎቹ ተጀምሮ ለ20 ዓመታት የቆየው የአሜሪካ ቪየትናም ጦርነት ሲሆን አሜሪካ ከቪየትናም ጋር በነበራት ጦርነት ምክንያት በቪየትናም ዙሪያ ወደሚገኙ የአካባቢው ሀገራት የጦር መንደር ገንብታ ለውጊያ ከላከቻቸው ወታደሮቿ መካከል 50,000 የሚሆኑት ለመጀመሪያ ጊዜ ታይላንድ የደረሱት በ1950ዎቹ መጨረሻ ነበር። ያኔ ፓታያ በደቡብ ቻይና ባህር ዳርቻ የምትገኝ ትንሽ የአሳ ማጥመጃ መንደር ነበረች። በታይላንድ የሚገኙ የአሜሪካ ወታደሮች ከሰፈሩባቸው አካባቢዎች አንዱ ከዚች የአሳ አጥማጆች መንደር ወጣ ብሎ በ45 ኪሎ ሜትር ርቀት ላይ ይገኛል። ሰኔ 29 ዓ.ም የታይላንድን የሴክስ ቱሪዝም የመጀመሪያውን ክብሪት የለኮሱት የአሜሪካ ወታደሮች ቡድን የእረፍት ጊዜያቸውን ለማሳለፍ ወደ ፓታያ መጥተው አንድ ቤት ተከራዩ። ይህ የመጀመሪያቸው እንጂ የመጨረሻቸው አልሆነም። ከዛን ጊዜ ጀምሮ ፓታያ ከአሜሪካ ወታደሮች አንደበት የማትለይ ዝነኛ የመዝናኛ ስፍራ ሆነች። በአካባቢው ለ16 ዓመታት የቆዩት እነዚህ የአሜሪካ ወታደሮች በእረፍት ቀናቸው ደሃ የታይላንድ ሴቶችን አይተው በማያውቁት ከፍተኛ ገንዘብ እየደለሉ ወደ ፓታያ በመውሰድ አብሯቸው መዋልና ማደር ጀመሩ። ድህነት ክፉ ነውና ከአሜሪካ ወታደሮች ጋር አብሮ በመዋል በጥቂት ጊዜ ኑሯቸውን የቀየሩ ሴቶችን በመመልከት ሌሎች የአካባቢው ሴቶችም ወደ ፓታያ መጉረፍ ጀመሩ። ፓታያ መረብ እየወረወረች አሳ ማስገሯን እርግፍ አድርጋ ትታ ዶላር እየወረወረች ወጣት ሴቶቿን የምታጠምድ የባህር ዳርቻ ከተማ ሆነች። መንደሯ እየደላች ቤቶችም እየተገነቡ የአካባቢው ወጣት ሴቶችና ሴቶችን ብለው የሚመጡ ጎብኚዎች ቁጥር እየጨመረ መምጣቱን የተመለከተው የታይላንድ መንግስት በ1978 ዓመተ ምህረት ሙሉ የከተማነት ደረጃ ሰጥቶ መሰረተ ልማቷን ማሟላት ጀመረ። አንድ የተለኮሰው እሳት በጊዜው ካልተቆጣጠሩት ከአካባቢው አልፎ ሀገር ማቃጠሉ የተለመደ ነውና ከ60 ዓመታት በፊት በታይላንድ አንዲት የባህር ዳርቻ ጥቂት ስርዓት አልባ የአሜሪካ ወታደሮች የጫሩት እሳት ነዶና ተንቦግቦጎ ከጥቂቶች ብልግና አልፎ የታይላንድ ዓመታዊ ገቢ 12 በመቶ የሚሸፍን ኢንዱስትሪ ለመሆን በቃ። ሴተኛ ዳሪነት ወይም ገላን ሽጦ መኖር በምድር ላይ እድሜ ጠገቡ ሙያ ወይም የሰው ልጆች በምድር ላይ መኖር ከጀመሩበት ጊዜ አንስቶ ለብዙ ሺህ ዓመታት መተዳደሪያቸው ሆኖ አብሯቸው የኖረ ስራ ነው ይባላል። በየትኛውም የዓለም ክፍል እጅግ በሚገርም መልኩ በጠንካራ ሃይማኖተኝነታቸው በሚታወቁ ሀገራት ጭምር ይገኛል። ሆኖም ስለ ሴክስ ቱሪዝም ሲነሳ ግን ወደ ሁሉም ሰው አእምሮ ቀደም ብላ የምትመጣው ሀገር ታይላንድ ናት። የዚህን ምክንያት በቁጥር እያስደገፍን እንንገራችሁ። የታይላንድ ኢኮኖሚ 56 በመቶ በአገልግሎት ዘርፍ ላይ የተመሰረተ ሲሆን ቱሪዝም 21 ከመቶ፣ የሴክስ ቱሪዝም ደግሞ 12 በመቶ የሀገሪቱን ጂዲፒ ያመነጫሉ። በ2019 ዓመተ ምህረት ብቻ 39.8 ሚሊዮን ቱሪስቶች ታይላንድን የጎበኙ ሲሆን በአመቱ ብዙ ቱሪስቶች የጎበኟት የዓለማችን አራተኛዋ ሀገር ነበረች። በአመቱ ታይላንድን ከጎበኙ ቱሪስቶች 9.6 ሚሊዮን የሚሆኑት በቀጥታ ወደ ፓታያ የሄዱ ናቸው። በታይላንድ በሴክስ ቱሪዝም የሚተዳደሩ ዜጎች በቁጥር በቀላሉ የሚገመቱ አይደሉም። በሆቴል፣
ባርና ሬስቶራንት፣ አስጎብኚ ድርጅቶችና መሰል ከቱሪዝም ጋር የተገናኙ ዘርፎች ውስጥ የሚሰሩ ሰዎችን በሙሉ ብንተዋቸው እንኳን በሀገሪቱ 400,000 ሴቶች በሴተኛ አዳሪነት ይተዳደራሉ። የሚያሳዝነው ደግሞ 80 ከመቶ ይህንን ስራ የሚሰሩ ሴቶች ከገጠራማው የታይላንድ አካባቢዎች የሚመጡ ሲሆን አብዛኞቹ ደግሞ ቤተሰቦቻቸውን ለማስተዳደር ሲሉ ወደዚህ ስራ የገቡ ናቸው። እንግዲህ የታይላንድ መንግስት ይህንን ዘርፍ ለማቆም ሞከረ ማለት የእነዚህን ሰዎች ሁሉ እንጀራ ዘጋ፣ 12 በመቶ የሚሆነውን የሀገሪቱን ገቢ አስቆመ ማለት ነው። ከርቀት ሆነን ለምንመለከት ለኛ ደግሞ ከዚህ ዘርፍ የሚመጣ ገንዘብ ጥንቅር ብሎ ቢቀርስ ለምን ዘግተውት አይገላገሉም የሚያስብል ቢሆንም በተግባር ውስጡ ላሉት ሰዎች ግን ውሳኔው ቀላል አይደለም። ይህ ማለት የታይላንድ መንግስት ዘርፉን ለማስቆም አልሞከረም ማለት አይደለም። በ1996 ከጸደቀው የሴክስ ቱሪዝምን ወንጀል ከሚያደርገው ህግ ጀምሮ በ2015 የታይላንድ መንግስት በ4 ዓመታት ውስጥ የሴክስ ቱሪዝምን ከሀገሪቱ ለማስወገድ የተቀናጀ የተባለውን ስራ ጀምሮ ነበር። ታዲያ ይህ ከተባለ ከ9 ዓመታት በኋላ ዛሬ ጭራሽ ህፃናት፣ ሴቶች ሳይቀሩ የሚሳተፉበት በተደራጁ የአደንዛዥ ዕፅና የህገወጥ ሰዎች አዘዋዋሪዎች ወንጀል ቡድኖች የሚመራና በሙስና የተጨማለቀ አደገኛ ኢንዱስትሪ ሆኖ ችግሩ ተባብሶ እንደቀጠለ ይገኛል። ክቡራን አድማጭ ተመልካቾቻችን በሌላ ጊዜ በሌላ ዝግጅት እስክንገናኝ መልካም ጊዜ ይሁንላችሁ። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል።